እውነተኛው ዓለም ሲገለጥ በነቢይ ዳንኤል አበራ። መስከረም 2007 ዓመተ ምህረት አዲስ አበባ ኢትዮጵያ። The Joy of God, Presence of Holy Spirit, Universal Mission for Nation አዲስ አበባ ኢትዮጵያ። መግቢያ። ውድ የዚህ መጽሐፍ አንባቢያን ሆይ ይህንን ታላቅ ራእይና መገለጥ ከልዑል እግዚአብሔር የተቀበልሁት እኔ የክርስቶስ ባሪያና አገልጋይ ነቢይ ዳንኤል አበራ ነኝ። በዚህ በአይነቱ ልዩ በሆነ ራእይ ውስጥ እግዚአብሔር ምድርን የሚያወራትን ታላቅ መልእክት በእኔ በባሪያው በኩል ገልጧል። ምድር ትላንት ያሳለፈቻቸውን አበይት መንፈሳዊ ክንውኖች፣ ወቅታዊ የዓለማችን መንፈሳዊ ገጽታ፣ ስለ ሰይጣን ዕቅድና አሰራር፣ ስለ ሲኦል እና ገሃነም አስከፊ ገጽታና በውስጡ ስላሉ ነፍሳት ዘላለማዊ ስቃይ፣ ስለ ገነትና መንግሥተ ሰማያት እና የጻድቃን ፍስሐ እንዲሁም ስለ ወደፊቱ የዓለም አጠቃላይ ሁኔታ የሚገልጽ ትንቢት እና የክርስቶስ መልእክት በዚህ መጽሐፍ ውስጥ በዝርዝር ተገልጿል። ጌታ በዚህ ራእይ ውስጥ የተለያዩ የማውቃቸውን ሰዎች ቢያሳየኝም ስማቸውን ግን አልጠቀስኩም። ወገኖቼ፣ ሲኦል እውነት ነው፣ መንግሥተ ሰማያትም በእርግጥ አለ። ጌታ ደግሞ ማንም ወደዚያ የእሳት ጉድጓድ እንዲገባ አይፈልግም። ለዚህም ነው በዚህ በመጨረሻው ዘመን በባሪያው በኩል ይህንን መልእክት የላከው። በእርሱ የሚያምኑ እንዳይጠፉ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ነው ዓለምን የወደደው። ያ ፍቅር ዛሬም ሕያው ነው። ዛሬም ክርስቶስ ሰውን ሁሉ ይወዳል። እርሱ ሁልጊዜም እንደሚያደርገው ዛሬም በደጃችን ቆሞ በራችንን ያንኳኳል። ዛሬም ወደ እኔ ኑ እኔም አሳርፋችኋለሁ እያለ ይጣራል። ስለዚህ ወገኖቼ፣ ቃሉ እንደሚል ዛሬ ድምፁን ስትሰሙ ልባችሁን እልከኛ አታድርጉ። ጌታ ይወዳችኋል፣ ሊያድናችሁም ይፈልጋል። ወገኖቼ፣ ይህንን ሰማያዊ ራእይ እንዳይ እኔን ደካማውን ሰው የመረጠ እግዚአብሔር ይመስገን። ዙፋኑን በጠፈር ውስጥ ባየሁበት ቅጽበት ከብርሃን ውስጥ እንደ ብዙ ውሆች በሆነ ድምፅ ለፍጥረት ሁሉ የሚሆን ንግግር ለእኔ በማይገባኝ ለእርሱ ግን ግልጽ በሆነ ቋንቋ እና ልሳን ካወራኝ በኋላ በሚገባኝ ቋንቋ ይሄ ልሳን ዓለም ሳይፈጠር ጀምሮ እስከ ዘላለም የእኔን ሥራ የሚገልጽ ሲሆን ይህንን ልሳን በምድር ያለ ክርስቲያን ሁሉ እንዲያነበው ከራእዩ መጽሐፍ መጀመሪያ ገጽ ላይ ጻፈው አለኝ እና ንግግሩን በመቀጠል ይህንን ልሳን በእምነት 3 ጊዜ የሚያነብ ሰው በሕይወቱ አዲስ ነገር ይሆንለታል። አዲስ ልሳን ይቀበላል። ጭንገፋ ከላዩ ላይ ይሰበራል። እስራቱ ይበጠሳል። ሸክሙም ይራገፋል። በሽታም አይሰለጥንበትም አለኝ። ከዚያም ለሚያምን ሁሉ ይቻለዋል የሚል ድምፅ ሰማሁ። ኋላም ልሳኑን እንዳልረሳው በአእምሮዬ ውስጥ በመንፈስ ሲታተም ታወቀኝ። ራእዩን አይቼ ከተመለስኩ በኋላ መጀመሪያ የጻፍኩት ጽሑፍ ቢኖር ይህንኑ ልሳን ነው። ስለዚህ እንደ ተስፋ ቃሉ ማንኛውም በጌታ የሆነና ይህንን መጽሐፍ የሚያነብ ሰው ከእግዚአብሔር የተቀበልሁትን ይህንን ልሳን ለተከታታይ 3 ጊዜ በእምነትና በመንፈስ በመሆን ካነበበ በኋላ እርግማን፣ ጭንገፋ እና ድህነት በሕይወቱ ላይ ለዘላለም አይሆንም። ይሄ ልሳን የመላእክትም አይደለም፣ የቅዱሳንም ልሳን አይደለም። ከራሱ ከእግዚአብሔር የወጣ ፍጹም ሰማያዊ ንግግር መሆኑን ለፍጥረት ሁሉ አበስራለሁ። አንባቢዎቼ፣ ይህ በረከት በሕይወታችሁ ዘመን ሁሉ በእናንተና በዘሮቻችሁ ላይ ይሆን ዘንድ የዘወትር ጸሎቴ ነው። የከበረው የሰማይ ቋንቋ ማኑስቴ አውዳሪያ ተምኒኪ፣ ማኑስቴ አውዳሪያ ተምኒኪ፣ ማኑስቴ አውዳሪያ ተምኒኪ፣ ያውማና
አሁዳሪ ዮላቲ ያውማና አሁዳሪ ዮላቲ ያውማና አሁዳሪ ዮላቲ ስኩማኒ ኡቡሩያ ሐውንቴ ስኩማኒ ኡቡሩያ ሐውንቴ ስኩማኒ ኡቡሩያ ሐውንቴ ሰመርኒዮ አቡባዬ ሊማስክ ሰመርኒዮ አቡባዬ ሊማስክ ሰመርኒዮ አቡባዬ ሊማስክ ሚግዳን ጂጃ ሺባቡላ ሚግዳን ጂጃ ሺባቡላ ሚግዳን ጂጃ ሺባቡላ ሐውበኪያ ዊራድ ቱባ ሐውበኪያ ዊራድ ቱባ ሐውበኪያ ዊራድ ቱባ ሲረሞን ጀኩሪና ሃቱቱ ሲረሞን ጀኩሪና ሃቱቱ ሲረሞን ጀኩሪና ሃቱቱ ሙርዶ ታጉ አቡባ ሙርዶ ታጉ አቡባ ሙርዶ ታጉ አቡባ ያያውኩ ታሪጋ ሃቱካሙ ያያውኩ ታሪጋ ሃቱካሙ ያያውኩ ታሪጋ ሃቱካሙ ዜራዋ የአውካን ታምኖን ዜራዋ የአውካን ታምኖን ዜራዋ የአውካን ታምኖን ፈረሃውካ የኢጄማ ሃኑና ፈረሃውካ የአጄማ ሃኑና ፈረሃውካ የአጄማ ሃኑና ሺአዲጉ ያሚያና ሃይዌ ሺአዲጉ ያሚያና ሃይዌ ሺአዲጉ ያሚያና ሃይዌ ለገንዳ ሃድሪካ ማንዴራ ለገንዳ ሃድሪካ ማንዴራ ለገንዳ ሃድሪካ ማንዴራ አዱቡራ ሸካዲሮ ሃቦን አዱቡራ ሸካዲሮ ሃቦን አዱቡራ ሸካዲሮ ሃቦን የአዲዱ ሺኢርጋ ጊርዳቦ የአዲዱ ሺኢርጋ ጊርዳቦ የአዲዱ ሺኢርጋ ጊርዳቦ ማቱካ ሃይውዳን ኮንዶሮ ማቱካ ሃይውዳን ኮንዶሮ ማቱካ ሃይውዳን ኮንዶሮ ጀንዲ ከማን ቡንዲያዱ ጀንዲ ከማን ቡንዲያዱ ጀንዲ ከማን ቡንዲያዱ ወርናዲያ ጀመርዲ ካሞድ ወርናዲያ ጀመርዲ ካሞድ ወርናዲያ ጀመርዲ ካሞድ ጂካን ለቡንሹግ ዲርዳሞ ጂካን ለቡንሹግ ዲርዳሞ ጂካን ለቡንሹግ ዲርዳሞ ጂካን ለቡንሹግ ዲርዳሞ ፍሮፖቲ ሃሙኪያዶ ዲራሞ ፍሮፖቲ ሃሙኪያዶ ዲራሞ ፍሮፖቲ ሃሙኪያዶ ዲራሞ ሐውሳኪያን ዘመርታን ጂጋር ሐውሳኪያን ዘመርታን ጂጋር ሐውሳኪያን ዘመርታን ጂጋር ኦራንዴ ዘኩሪቱ ጀሞር ኦራንዴ ዘኩሪቱ ጀሞር ኦራንዴ ዘኩሪቱ ጀሞር ሐውፋኪቱ ራዱያዳ ታሪሞ ሐውፋኪቱ ራዱያዳ ታሪሞ ሐውፋኪቱ ራዱያዳ ታሪሞ አሜን ሃሌሉያ ይሆንልን። በስመ አብ ወወልድ ወመንፈስ ቅዱስ አንድ አምላክ። የዚህን መጽሐፍ ምስጢር በግልጽነት በማሳወቅ ጌታ በመንፈሱ ከእናንተ ጋር ይሆን ዘንድ እመኛለሁ። ለሕይወት ለውጥ የሆነ መልካም የንባብ ጊዜ ይሁንላችሁ። ጌታ እግዚአብሔር ሕዝቡንና ርስቱን ለዘላለም አይጥልም። ነቢይ ዳንኤል አበራ
እማኝነት። ይህንን ራእይ የሰጠ ልዑል እግዚአብሔር የተባረከ ይሁን። ከእግዚአብሔር ሰው ከነቢይ ዳንኤል አበራ ጋር ከተገናኘሁበት ጊዜ ጀምሮ በእርሱ ላይ ስላለው የጌታ ጸጋ ባለማቋረጥ ሁልጊዜ እግዚአብሔርን አመሰግናለሁ። ይህ የእግዚአብሔር ባሪያ ሕይወቱን ለጌታ ሙሉ ለሙሉ በመስጠት ፈጽሞ ራሱን የካደ አገልጋይ ሲሆን ይህንን ራእይም ከእግዚአብሔር እንደተቀበለ ሕያው ምስክር መሆኔን ለመግለጽ እወዳለሁ። ራእዩን ከመቀበሉ አስቀድሞ ባሉት ጊዜያት በእርሱ ውስጥ ሲተላለፉ የማያቸው መልእክቶች ፍጹም እውነት በመሆናቸው እና ብዙ ቅዱሳን ከዚህ ጸጋ ሲካፈሉ በመመልከቴ ራሴን እንደ ዕድለኛ አድርጌ ቆጥራለሁ። ቀደም ሲል ጌታ በተለያዩ አገልጋዮች ወደ መንግሥተ ሰማያት እንደሚወስደውና ታላቅ መጽሐፍ እንደሚጽፍ ሲናገረው ስሰማ በመቆየቴ ጌታ ለ5 ተከታታይ ቀናት እወስድሃለሁ ብሎኛል ሲለኝ ምንም ጥርጥር አልተሰማኝም ነበር። ነገር ግን ሰው እንደመሆኔ መጠን ብዙ ጥያቄዎች በአእምሮዬ ቢመላለሱም አብሬው መጸለይን በመቀጠል የሚሆነውን ነገር በጥንቃቄ መከታተሌን ቀጠልሁ። በኋላም ሐምሌ 7 2006 ዓመተ ምህረት እሁድ ዕለት በቤቱ ውስጥ አብረን በመንፈስ ቅዱስ ተሞልተን እየጸለይን ሳለ ከዚህ ቀደም በላዩ ላይ ከማውቀው ልምምድ እጅግ ባለፈ በመነቃቃት ሲጸልይ ከቆየ በኋላ ከምሽቱ 1 ሰዓት ገደማ ላይ በድንገት ተዝለፍልፎ ሲወድቅ በድንጋጤ አንስቸው እያገላበጥኩ ስመለከተው ፍጹም እንደ ሞተ ሰው ሆኖ ነበር። ምንም እንኳን የሰውነቱ ሙቀት እንዳለ ቢሆንም ትንፋሹ ግን ፈጽሞ ቆሞ ነበር። ከዚያ እንደምንም ሰብስቤ በፍራሹ ላይ አስተኝቼ ብጠብቀውም ሊነቃ ባለመቻሉ የማደርገው ነገር ጨንቆኝ በውስጤ ሞቶ ቢቀርስ እያልኩ በመጨነቅ መጸለይን ቀጠልኩ። ነገር ግን ለረጅም ሰዓት በላዩ ላይ ምንም አይነት ለውጥ በማጣቴ በተደበላለቀ ስሜት ከምሽቱ 4 ሰዓት ሲሆን ሞባይሉን አጠፋፍቼ የቤቱን ቁልፍ በሙሉ ይዤ ቤቱን በላዩ ላይ ቆልፌ ወደ ቤቴ ሄድኩኝ። ያም ሆኖ ግን እቤቴ ሆኜ እንቅልፍ አጥቼ እግዚአብሔር እንደተናገረው እንዲያደርግና እኔንም ከጉድ እንዲያወጣኝ መቃተቴን ቀጥዬ ነበር። ኋላም በማግስቱ ሰኞ ጠዋት ተመልሼ መጥቼ በሩን ከፍቼ ስመለከት ነገሮች ሁሉ ማታ ትቻቸው በሄድኩበት ሁኔታ ነበር የቆዩኝ። እርሱም ሰውነቱ ይሞቃል እንጂ እስትንፋሱ አሁንም የለችም ነበር። በዚህም ዕለት ጥቂት ጊዜ ከጸለይኩ በኋላ ሰውነቱ እንደ ሬሳ ባለመቀዝቀዙ ተጽናንቼ እግዚአብሔር የተናገረውን ለማመን በመቁረጥ ወደ ቤቴ ተመለስኩ። ይህንኑ ተግባሬን በየዕለቱ እስከ አርብ ሐምሌ 12 2006 ዓመተ ምህረት ድረስ በመቀጠል ፍጹም በምስጢር ሁኔታውን መከታተሌን ቀጠሉ። ነገር ግን ምንም የተለወጠ ነገር አልነበረም። ሰውነቱ ይሞቃል፣ ፊቱ ያበራል፣ እስትንፋስ ግን አልነበረውም። በመጨረሻው ቀን ማለትም አርብ ዕለት እግዚአብሔር አስቀድሞ እንደተናገረ 5ቱ ቀናት በመፈጸማቸው እንደሚነቃ ተስፋ አድርጌ ከቀኑ 10 ሰዓት ጀምሮ እስከ ምሽቱ 4 ሰዓት ድረስ እየጸለይኩ ብጠብቀውም ሊነቃ ባለመቻሉ ውስጤ እንደገና መደናገጥና መሸበር ጀመረ። ወደ ሆስፒታልም ልወስደው ማሰብ ጀመሩ። ይሁንና ግን እስካሁን የት አቆይተኸው ነው ቢሉኝስ የሚል ሐሳብ ልቤን ሞገተው። በዚያ ላይ ነቢዩ ራሱ አስቀድሞ ፈጽሞ ምንም ብሆን ሆስፒታል እንዳትወስደኝ ያለኝን በማስታወስ ስልኩ እንደተዘጋ አጠገቡ አስቀምጬለት በብዙ ሐዘን ተሞልቼ ወደ ቤቴ ብመለስም ግን እንቅልፍ ከዓይኔ ርቆ ስለነበር ጸሎት አይሉት ጭንቀት ብቻ ዝም ብዬ ስዋትት ሳለው ከሌሊቱ 9 ሰዓት ላይ ስልኬ ድንገት ጮኸ። ከተንበረከኩበት ስፍራ በፍጥነት ተነስቼ ስልኩን አንስቼ ስመለከተውና ነቢዩ እንደሆነ ሳውቅ ስልኩን ማንሳቴን ትቼ መሬት ላይ በመውደቅ ጌታን ለረጅም ሰዓት ካመሰገንሁ በኋላ በተደጋጋሚ ስልኩ ይጮህ ኖሮ ካለሁበት የደስታ ስሜት ተነስቼ ስልኩን ላነሳው ስል ተቋረጠ። ወዲያውም መልሼ ወደ ስልኩ ስደውል ጥቂት ጊዜ ከጠራ በኋላ ሰላም ላንተ ይሁን የሚል የማውቀውን የነቢዩን ድምፅ በመስማቴ እንደገና ሌላ የማላውቀው ስሜት ሲወረኝ
እንባ በዓይኖቼ ሞልቶ በጉንጮቼ ላይ በመውረድ ፊቴን አራሰው። በሲቃ በሚቆራረጥ ድምፅም ሰላምታ ከተለዋወጠን በኋላ ነቢዩ ፍጹም በተረጋጋ መንፈስ አረጋግቶኝ ጠዋት እንድንገናኝ ተቀጣጥረን ስልኩን ዘጋን። እኔ ግን ከነቢዩ በወጣው ድምፅ አንዳች የመንፈስ ቅዱስ ኃይል ነክቶኝ ኖሮ ዓይኔ ፈጦ ሌሊቱን በጸሎት አሳለፍኩት። በማግስቱ ጠዋት ሐምሌ 13 2006 ዓመተ ምህረት ወደ ነቢዩ ቤት ሄጄ ቤቱን ከፍቼ ወደ ውስጥ እንደገባው አንዳች ኃይለኛ መንፈስ ነክቶኝ ወለሉ ላይ ስወድቅ ነቢዩ ተነስቶ እጁን ጭኖ ሲጸልይልኝ ሳለ ኃይለኛ መንፈሳዊ መነቃቃት ውስጥ ገብተን ለ2 ሰዓታት አንዳችም ሥጋዊ ንግግር ሳንነጋገር በመንፈስ ሰክረን ቆየን። በኋላም ተረጋግተን እየተጨዋወትን ነቢዩ ፍጹም ድሮ እንደማውቀው አንዳች የድካም ስሜት ሳይታይበት ፍጹም ፊቱ አምሮና ደምቆ እመለከተው ነበር። ከዚያም ተነስቶ ሻወር ከወሰደ በኋላ ምሳ ለመብላት ተያይዘን ስንወጣ አስቀድሞ ነቢዩን ያውቁት የነበሩ ሰዎች ምንም እንኳን ምስጢሩን ባያውቁም እንዴት ነው ያማረብህ፣ ፊትህ እኮ ያበራል እያሉ ይናገሩት ነበር። እርሱ ግን ድሮ ከማውቀው ፍጹም ሌላ ሰው ሆኖ ተለዋውጦ በሁለንተናው የእግዚአብሔር ክብር ተሞልቶ እመለከት ነበር። ከዚያ በኋላም በጾምና በጸሎት ሆኖ ለ2 ተከታታይ ወራት በየቀኑ በ5ቱ ቀናት የሰማይ ቆይታው ያየውን በፍጹም ትኩረት አገልግሎቱን ሁሉ በማቆም ይጽፍ ነበር። ስለዚህ ይህንን የራእይ መጽሐፍ የምታነቡ ሁሉ ይህ መልእክት ከእግዚአብሔር ስለመሆኑ ባለማመን ጠንቅ ከጌታ መልእክት እንዳትጎድሉ እኔ ሕያው ምስክር በመሆኔ ከተጻፈው የበለጠ በመንፈስ ቅዱስ ኃይል እግዚአብሔር ምስጢራቱን እንዲገልጽላችሁና እንድትጠቀሙ የዘወትር ልመናዬና ጸሎቴ ነው። የጌታ ሰላምና ጸጋ ለሰው ልጆች ሁሉ ይሁን። አሜን። ሽመልስ ጌታቸው፣ በአዲስ አበባ ዩኒቨርሲቲ የፒኤችዲ ተማሪ። እውነተኛው ዓለም ሲገለጥ ምዕራፍ 1 የጌታ መገለጥ። ኢየሱስ የብርሃን አምላክ። ሰኔ 16 2006 ዓመተ ምህረት በአባታችን በቄስ በሊና ሳርካ መኖሪያ ቤት በተገኘሁበት ወቅት የእግዚአብሔር መንፈስ በእርሳቸው በኩል መጽሐፍ እንደምጽፍ በተደጋጋሚ መልእክት ከመጣልኝ በኋላ በማስከተልም በሌሎች አገልጋዮችና ነቢያት እግዚአብሔር መንግሥተ ሰማያትና ሲኦልን እንዲሁም ዓለማትን ሁሉ ሊያሳየኝ እንደሚገለጥልኝና ለየት ያለ በዓለም ላይ አነጋጋሪ የሆነ መጽሐፍ እንደምጽፍ ጌታ ይናገረኝ ጀመር። በኋላም በመዲናችን በአዲስ አበባ በአንድ ፕሮግራም ላይ እግዚአብሔርን ካገለገልሁ በኋላ በአንዲት ነቢይት በኩል እግዚአብሔር በቅርብ ቀን እንደሚወስደኝና መንግሥቱን ሁሉ እንደሚያሳየኝ ከተናገረኝ በኋላ በመቀጠልም ሰማያት ተከፍተው ታላቅ ዘይት ከሰማይ ያለማቋረጥ በላዬ ላይ ሲፈስ እመለከታለሁ ስትለኝ ሙሉ ለሙሉ በመንፈስ ዓይኖቼ ተከፍተው ዘይቱን እመለከት ጀመር። እርሷም ንግግሯን በመቀጠል በዓለም ካርታ ሉል ላይ ስትራመድ አያለሁ። ያለማቋረጥ ከሚፈስብህ ዘይት የተነሳ ከኋላ በእግርህ ዱካ ዘይቱ ወርቅ ሆኖ እየተንጠባጠበ ሰዎች ሁሉ ከዱካ ወርቅ ለመውሰድ ሲሻሙ ተመለከቱ አለችኝ። ከዚያም በኋላ ወደ ቤቴ ገብቼ በመንፈስ ተነቃቅቼ እየጸለይኩ የመጣልኝን መልእክት ማሰላሰል ጀመሩ። ኋላም የጌታ መንፈስ በልቤ ይናገረኝ ጀመር። ከነገ ጀምሮ ለ5 ተከታታይ ቀናት ወደ መንግሥተ ሰማያት እወስድሃለሁ። እዚያም የማሳይህና ለሕዝቤ የምልክህ መልእክት ስላለኝ ተዘጋጅ አለኝ። ይህንን ድምፅ በተከታታይ ለ3 ጊዜያት ከተናገረኝ በኋላ ጸሎቴን ጨርሼ ከተኛ በኋላ እንደገና በራእይ ልጄ ተዘጋጅ፣ መንግሥቴን ታያለህ የሚል ድምፅ ከብርሃን ውስጥ በቀጥታ ሲናገረኝ ሰማሁ። ስለዚህ ሲነጋ መዘጋጀት እንዳለብኝ ማሰብ ጀመርኩ። በኋላም ሐምሌ 7 2006 ዓመተ ምህረት ለአንድ ወዳጄ እግዚአብሔር እንደዚህ ተናግሮኛል፣ ለ5 ተከታታይ ቀናት ከጌታ ጋር እሄዳለሁ አልኩት። እርሱም እግዚአብሔር ከተናገረ ይሁንልህ፣ ጥሩ ነው የሚል መልስ ከሰጠኝ በኋላ በመንፈስ ቅዱስ ተሞልተን አብረን መጸለያችንን ቀጠልን።
ከዚያም ያለማቋረጥ በልሳን እየጸለይንና የእግዚአብሔርን ፊት በመፈለግ በጾምና በጸሎት ሆነን ሳለን አስቀድሞ ከነበረ ልምምድ በእጥፍ ውስጤ በመንፈስ ቅዱስ ይነቃቃ ጀመር። ሐሴት እያደረግሁ በመንፈስ ተሞልቼ በውስጥ መንፈሴ ወደ እግዚአብሔር በሐሴት ስገሰግስ ሳለሁ በድንገት ሰውነቴ መንቀጥቀጥ ጀመረ። ምድርም እንደመናወጥ የምትል መሰለኝ። ይህ ሁሉ ሲሆን ግን ጸሎቴን አላቆምኩም ነበር። ወዲያውም ከውጪ ወደ ውስጥ መኪና እንደሚያበራው እንደ ትልቅ ፓውዛ ከቤቴ በር አቅጣጫ ወደ ውስጥ ኃይለኛ የብርሃን ጨረር ይገባ ጀመር። ከዚያም 2 መላእክት በግራና በቀኜ መቆማቸውን ተገነዘቡ። ይህንኑ ለማረጋገጥ ዓይኖቼን ስከፍት በእርግጥም በቀኝና በግራ በሁለት በኩል የተሳለና የእሳት ነበልባል የሚተፉ ሰይፍ ይዘው በአጠገቤ ቆመው አየኋቸው። ይህን ጊዜ ልቤ መደንገጥ ስትጀምር በቅጽበት ዓይን የመኖሪያ ቤቴ በር ወለል ብሎ ሲከፈትና በጭላንጭል ሊገባ የነበረው ታላቅ ብርሃን በኃይል ሲደምቅ ማየት ጀመሩ። ወደ ቤቴ የገባው ይህ ብርሃን ዓይኔ ሊቋቋመው የማይችለው ከፀሐይ 7 እጅ የደመቀ ሆነብኝ። እንደ ፓውዛም ይበራብኝ ጀመር። ይህን ጊዜ ከዓይኔ ላይ ቅርፊት መውደቅ ጀመረ። ቅርፊቱ ከዓይኔ እየወደቀ ሳለ በድንገት ዓይን ለቅጽበት ያህል ጭልም ካለ በኋላ ፈጽሞ በሌላ አይነት መረዳትና በጨመረ እይታ እንደገና ሲከፈት ታወቀኝ። ወዲያውም በብርሃኑ ጨረር ላይ የተረማመደ የሚቀርበኝን አንድ ፍጹም ብርሃን የሆነ የሰው ምስል እየተመለከትሁ እንዳለሁ ማስተዋል ቻሉ። በመቀጠልም ያ ወደ እኔ በተዘረጋው ፍጹም ብርሃን ላይ አየው የነበረው ብርሃናዊ የሰው ምስል እየተረማመደ ወደ እኔ ቀረበ። ወደ እኔ የቀረበው ብርሃን ፊቱ ከፀሐይ ይልቅ እጅግ የደመቀ ነበር። ትኩር ብዬ ሳየው ጌታ ኢየሱስ መሆኑን ስገነዘብ አካሌ ተዝለፍልፎ መሬት ላይ ወደቅሁኝ። ሰላም ለአንተ ይሁን ልጄ ዳንኤል ሆይ፣ የምልክህ መልእክት ስላለኝ ተነሳና በርትተህ ቁም ሲለኝ ለመነሳት ስሞክር አካሌ ፈጽሞ ከእኔ ቁጥጥር ውጭ ሆኖ ነበር። ያኔ ታዲያ በአጠገቤ የቆሙት መላእክት ሰይፋቸውን ወደ ሰገባው በማስገባት ግራና ቀኝ እጆቼን ይዘው በፊቱ አቆሙኝ። መንፈስ ቅዱስም በውስጤ ሲያበረታታኝ ይታወቀኝ ነበር። ጌታም ወደ እኔ በመምጣትና በመጠጋት አትፍራ፣ እኔ አምላክህ ነኝ፣ ከአንተ ጋር እሆናለሁ ብሎ በእጆቹ ሲዳስሰኝ ፍርሃት ለቆኝ ሲሄድ ታወቀኝ። ያን ጊዜ ፈጥኜ በግንባሬ ተደፍቼ በእውነትና በመንፈስ ሰገድሁለት። ከዚያም በሐሳብ ያሳለፍኩትን ዘመን በሙሉ በቅጽበት ዓይን በህሊናዬ እያንዳንዱን ነገር እያደረግሁ በነበርሁበት ስሜት ያለሁ እስኪመስለኝ ድረስ ማስታወስ ጀመርሁ። ሥራዬንም ሳየው እጅግ አፈርሁ። ምክንያቱም በዘመኔ የሠራሁት በደል እጅግ አስቀያሚ መስሎ ነበር የተሰማኝ። ያን ጊዜ ታዲያ ስቅስቅ ብዬ ማልቀስ ጀመርሁ። ጌታም ልጄ አታልቅስ፣ በደልህ ሁሉ በደሜ ተሽሯል፣ በመገረፌ ቁስል ተፈውሰሃል ብሎ ቀና አድርጎኝ ከዓይኖቼ እንባዬን ካበሰው በኋላ በመውደቅ መነሳት የተላላጠ ሰውነቴንና በዓለም ጦርነት የቆሰለውን የህሊና ጠባሳይን ሳይቀር ፈወሰኝ። እንዲህም አለኝ፣ ዓለም ሳይፈጠር በፊት ለአንተ ያዘጋጀሁትን መንግሥቴን ከዛሬ ጀምሮ ለተከታታይ 5 ቀናት ስለማስጎበኝህ በርታ፣ እጅግም ጽና። ለዓለም ሕዝብ እንዲሁም ለኢትዮጵያ ሰዎች መልእክቴን ታደርስልኛለህና በርታ ብሎ አበረታኝ። ቀኝ እጄንም ይዞ በብርሃኑ ላይ ሲያራምደኝ ሥጋዊ አካሌ እንደተኛ ሰው በመኝታዬ ላይ ሆኖ አየሁት። በብርሃኑ ላይ የተራመድን የብርሃን ሉል የሚመስል መጓጓዣ ውስጥ ገባን እና በቀኙ እንድቀመጥ አደረገኝ። የተቀመጥሁበት ወንበር እጅግ ምቹ በመሆኑ እየተገረምኩ በመፍራትና በመንቀጥቀጥ ጌታን ማስተዋል ጀመርኩ። እጅግ ነጭ የሆነ ልብስ እስከ እግሩ ድረስ ለብሶ ነበር። ወገቡንም እጅግ በሚያምርና በዕንቁ በተንቆጠቆጠ የወርቅ ቀበቶ አስሮ ነበር። ከአካሉም ኃይል ይወጣ ነበር። ፊቱ ከፀሐይ 7 እጅ የደመቀ ሲሆን
እጅግ ሩህሩህ የሆኑ የፍቅር ዓይኖች ነበሩት። በቀኝ እጁ የጽድቅ በትር ይዞ ነበር። በትሩም የዓለም ካርታ ሉል የሚመስል ጠፈር በዕንቁ ላይ ያለማቋረጥ የሚሽከረከርበት አናት ነበረው። ከዚህ ሉል መሳይ አናት በታችም እየቀጠነ የሚወርድ የወርቅ ዘንግ ነበር። እግሩ በእሳት እንደጋለ ነሐስ መስሎ የቅድስና መጫሚያ የሚል ጽሑፍ በጉልህ የተጻፈበት በወርቅና በዕንቁ እንዲሁም በከበሩ ድንጋዮች የተዋበ መጫሚያ ተጫምቶ ነበር። የጫማውም ዲዛይን ልክ የኢየሱስን የሕይወት ታሪክ በሚዘግበው ኢየሱስ በተሰኘው ፊልም ውስጥ እርሱን ሆኖ የሚተውነው ሰው የተጫማው ጫማ አይነት ዲዛይን ነበር። በቀበቶው ላይ የነገሥታት ንጉሥ የይሁዳ አንበሳ የሚል ልዩ ጽሑፍ እንደተጻፈበት አስተዋል። ዝም ብዬ ሳየው ውስጤ በሐሴትና በደስታ በቋንቋ ልገልጸው በማልችለው ሁኔታ ተሞላ። ይህንን ሁሉ ነገር የተረዳሁት በማይክሮ ሰከንድ ዕድሜ ውስጥ ነበር። በኋላም ጌታ በእጁ አቅፎኝ ፍጹም ወንድማዊ በሆነ መንፈስ ጸጉሬን እያሻሸኝ ልጄ ከማኅፀን ሳትወጣ ነበር ያወቅሁ፣ ለክብሬም የመረጥሁ። ነገር ግን ሰይጣን ሊገድልህ ገና በሕፃንነት ወጥመድ መዘርጋት ጀመረ። ገና የ4 ወር ሕፃን እያለህ ከእህትህ እጅ አምልጠህ ወድቀህ የሳጥን ጠርዝ መሃል አናትህን መታህ። ከዚያም እህትህ ደንግጣ ስታነሳ ፈጽመህ ሞተህ ነበር። ታዲያ ግራ ገብቷት እያለቀሰች ስታገላብጥህ መንቃት ተስኖ ሳለ እኔ መጥቼ ዳግመኛ በሕይወት እንድትኖር አደረግሁ። ይኸው ጠባሳው በጭንቅላት ላይ ሲለኝ የራሴን አካል በማየት ከሕፃንነቴ ጀምሮ የነበረብኝን ጠባሳ እስከ አንጎሌ ውስጥ ድረስ ዘልቆ አየሁት። ንግግሩን በመቀጠልም እንዲህ አለኝ። ከተወለድህበት ጊዜ ጀምሮ እስከ ዛሬ ድረስ ከተለያዩ 10 ሞቶች ያዳንሁና ያተረፉ ከሰይጣን ከሰዎች እንዲሁም ከራስህ ጠብቄህና ሸሽጌ በጉያዬ የያዝኩ ሰይጣን ካቀነባበራቸው ከተለያዩ ወንጀሎችና ኃጢአቶች ወገኖች ከሚያደርሱብህ ትችት እና ክስ የታደግኩ እኔ ነኝ አለኝ። በመውጣት በመውረድ በሸለቆና በተራራ ደግፌ የክብር ዕቃ ላደርግህ ለዚህ መልእክተኛ እንድትሆን ሾምሁ። መልኬ በአንተ ይታያል እና በምንም ነገር አትፍራ ልጄ ሲለኝ፣ እኔም ጌታ ሆይ እባክህን እኔን አሁን ማን ያምነኛል? ታሪኬ እኮ እጅግ መጥፎ ነው፣ በሰው ፊትም የሚያቆመኝ አይደለም ስለው፣ የላኩህ እኔ ነኝ። መልእክትህን የማይቀበል እኔን አይቀበልም። ስለዚህ አሁን የማሳይህን ነገር ሁሉ በመጽሐፍ ጻፈው። ይህንን መልእክት ልታደርስ በምትችልበት በማንኛውም በዓለም ውስጥ ባለ ቁስ ተጠቀም። በጎቼ ድምፄን ይሰማሉ፣ የእኔ ያልሆኑት ግን አይሰሙኝም። ስለዚህ አትፍራ። እኔ እስከ ዓለም ዳርቻ ከአጥናፍ እስከ አጥናፍ ይህንን የመጨረሻው ዘመን መልእክቴን አድርስ ብሎኝ በብርሃን ሉሏ ውስጥ ሆነን መጓዝ ጀመርን።